ሰላም እንዲናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የስሎቬኒያው አሰልጣኝ ማትጃስ ኬክ ስለ ቤንያሚን ሼሽኮ ጉዳት ይህንን ብለዋል። እንደ ማንቸስተር ዩናይትድ ካለ ትልቅ ክለብ ትንሽ ከባድ ነውና እስካሁን ምንም ነገር አልሰማንም እና በይፋ ምንም የደረሰን ነገር የለም። ምንም ዶክመንትም ሆነ ደብዳቤ ስለ ጉዳቱ የሚገልጽ አልደረሰንም። እኛ የራሳችንን የሕክምና ቡድን አባላትም በጉዳዩ ዙሪያ ተሳታፊ እንዲሆኑ እንፈልጋለን። የኛ ዶክተሮች በዚህ ፊልድ የተዋጣላቸው ናቸው ሲሉ ነው የተናገሩት። ምንም አይነት መረጃ አልደረሰንም ነው እያሉ ያሉትና ከዚህ አንጻር ምንም የሚያስገርም ነገር አይደለም። ተጫዋቹ በስሎቬኒያ ብሔራዊ ቡድን ውስጥ ግምት የሚሰጠው ተጫዋች ጥሩ የሚንቀሳቀስ ተጫዋች እንደሆነ ይታወቃልና ከዛ አንጻር ለምን መረጃ አልደረሰንም በሚለው ነው እንግዲህ አቤቱታቸውን ያቀረቡት። ሃሪያማስ በሼፊልድ ዩናይትድ ድንቅ እንቅስቃሴን እያሳየ ይገኛል። ፉልባኩ በዚህ ሲዝን በሻምፒዮንሺፕ በ11ዱም ጨዋታዎች ላይ በቋሚነት መሰለፍ የቻለ ሲሆን ያለፈው ቅዳሜም ቅዱሳኑ ላይ ከፍጹም ቅጣት ምት ሳጥን ውጪ ድንቅ ግብ አስቆጥሯል። በሼፊልድ እያሳየ የሚገኘው ጥሩ አቋም ሳይስተዋል አልቀረም። አንድ ደጋፊም አማስ በ2028 የዩሮ ከእንግሊዝ ጥሪ እንደሚደረግለት በመናገር የማይታመን ተሰጥኦ አለው ሲል ገልጿል። እንደ ዘሰን ዘገባ ከሆነ ማንቸስተር ዩናይትድ በግራ ፉልባክ ቦታ ላይ እየተቸገረ እንደመሆኑና ዳሎም እያሳየ በሚገኘው የወረደ አቋም አንጻር የግራ መስመር ተመላላሹ አማስ የውሰት ውሉ ሲጠናቀቅ ድል የሚሰጧል ተብሎም ይጠበቃል። ማቲያስ ዴሊት እያሳየ በሚገኘው ብቃት ኮርቻለሁ። እርሱ አሁንም ከዚህ የበለጠ ማድረግ አቅም እንዳለው አውቃለሁ። በቅርቡ እንደ ቀልድ የጎልደን ቦይ ሽልማት የማንሳት እድል እንዳለው እየተናገርኩ ነበር። እንደኔ ሀሳብ እርሱ የጎልደን ቦይ ሽልማትን ለማሸነፍ የሚያስችለውን ብቃት እያሳየ ነው። እርሱ ምንጊዜም አንድ ለአንድ ግንኙነቶችን ለመፋለም አይፈራም። ከኳስ ጋርም ድንቅ ነው። ለዚህም አንዱ ምክንያት ከአያክስ የእግር ኳስ ትምህርት ቤት መውጣቱ ነው። ከዚህ በተጨማሪ እርሱ ከኳስ ጋር እንዲሁም ከኳስ ውጪ ግሩም ውሳኔዎችን ያሳልፋል። ይህም በእርሱ ቦታ ለመጫወት በእርሱ ቦታ ለሚጫወት ተጫዋች አስፈላጊ ነው ሲል ኑስር ማዘራዊ ተናግሯል። አሰልጣኝ ሩበን አሞሪም ብራዚላዊውን የመሃል ሜዳ ተጫዋች ካርሎስ ካዝሜሮን በማንቸስተር ዩናይትድ ቤት ማቆየት እንደሚፈልጉ ተነግሯል። ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት ለመቆየት የደሞዝ ቅናሽ ማድረግ ሊያስፈልገው እንደሚችልም ተጠቁሟል። በማንቸስተር ዩናይትድ ቤት በዘንድሮ የውድድር ዓመት በጣም ድንቅ እንቅስቃሴን እያሳዩ ካሉት ተጫዋቾች ውስጥ ግንባር ቀደሙ እንደሆነ ይታወቃልና ማንቸስተር ዩናይትዶችም ለተጨማሪ ዓመት ተጫዋቹን ለማቆየት ፍላጎት እንዳላቸው እየተገለጸ ይገኛል። የማንቸስተር ዩናይትድ የምንጊዜም ከፍተኛ ግብ አስቆጣሪ ዋይኔ ማርክ ሩኒ ስሎቬኒያዊ አጥቂ ቤንያሚን ሼሽኮ በቅርብ ግቦችን ማምረት እንደሚጀምር ያለውን እምነት ገልጸዋል። ሰነ ላመስ ወደ ክለቡ ካመራ በኋላ ድንቅ እንቅስቃሴ ማሳየት ጀምሯል። እርሱ ለቤንያሚን ሼሽኮም ቀጥተኛ ኳሶችን በተደጋጋሚ ሲሰጥ ተመልክተናል ብለዋል። ቤንያሚን እስካሁን ድረስ ባለው እርሱ ኳሱን ይዞ በመቆየት እና ለቡድን አጋሮቹ ክፍተት በመፍጠር ከቀድሞ አጥቂ ራስመስ ሆይሉንድ የተሻለ ነገርን እያሳየ ነው። ሰዎች ስለ እርሱ መጥፎ እያወሩ እንደሆነ አውቃለሁ፣ ነገር ግን እርሱ በሚችለው እየሞከረ ነው። በቂ ባይሆንም በቀጣይ ጨዋታዎች ለእርሱ በቂ እድሎች እንደሚፈጠርለት ተስፋ አድርጋለሁ። ተጫዋቹም ግቦችን ማምረት እንደሚጀምር አልጠራጠርም ሲል ተናግሯል። ማንቸስተር ዩናይትድ በጥሩ የዝውውር መስኮት ተጫዋቾች ሊያስፈርም የሚችልበት እድል አለ ተብሏል። ማንቸስተር ዩናይትድ እንግሊዛዊውን የአትሌቲኮ አማካኝ ኮኖል ጋላጋርን በውሰት ለማስፈረም እድል እንዳለው ተነግሯል። ዝውውሩ በውሰት ከፈጸመ በኋላ በክረምቱ 45 ሚሊዮን ፓውንድ በመክፈል ዝውውሩን ቋሚ የማድረግ እድልም እንደሚኖረው ተመላክቷል። ማንቸስተር ዩናይትድ በቀድሞ ተጫዋቹ አክሴል ቱዋንዜቢ ጉዳይ ክስ ሊመሰረትበት እንደሆነ ተገልጿል። ቀያዩ ሰይጣኖች ተጫዋቹ ጉዳት ላይ በነበረበት ወቅት ተገቢውን እንክብካቤ ሊያደርጉለት ባለመቻላቸው ክሱ ሊመሰረትበት እንደቻለም ተሰምቷል። በዚህ መሰረት ተጫዋቹ ከክሱ ሂደት 1 ሚሊዮን ፓውንድ የሚደርስ የካሳ ክፍያ እንደሚያገኝም ተማምኗል ተብሏል። ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ በመሀል ስፍራ ላይ እንግዲህ የኖቲንግሃም ፎረስቱን ተጫዋች ኢሊዮት አንደርሰንን የማስፈረም ፍላጎት እንዳላቸው ተገልጿል። በኖቲንግሃም ፎረስት ቤት እንግዲህ እንደምታውቁት በጣም ድንቅ እንቅስቃሴን እያሳየ ይገኛል። ዩናይትድ በቋሚነት ነው ይህን ተጫዋች ለማስፈረም እየፈለገ ያለው። ማንቸስተር ዩናይትዶች በተለይም ለረጅም ጊዜ የመሀል ክፍሉን ክፍተት ይታልናል ብለው ያስባሉ። ተጫዋቹን ተመለከታችሁት ከሆነ ማንቸስተር ዩናይትድ ላለበት ችግር ትክክለኛው መፍትሄ ነው ማለት ይቻላል። ካርሎስ ባሌባም ልክ እንደሱ ድንቅ ተጫዋች ነው። ነገር ግን የኢሊዮት አንደርሰን የሚገርመው በጣም ድንቅ እንቅስቃሴን ወጥነት ባለው ሁኔታ ነው እያስመለከተ የሚገኘው። ተደጋጋሚ ሩጫዎችን ያደርጋል። ሩበን አሞሪም ሲስተምም አመቺው ተጫዋች ነው ተብሎ ነው የሚጠበቀው። ብዙ ታክሎችን ይወርዳል፣ እንዲሁም ደግሞ ብዙ ዲስታንስን ከቨር ያደርጋል እና ከዛ አንጻር ማንቸስተር ዩናይትዶች ይህንን ተጫዋች ቢያስፈርሙት በመሀል ክፍሉ ያለውን ችግር ይፈታል ተብሎ ይጠበቃል። አይታችሁ እንደሆነ በመሀል ክፍሉ ላይ አሁን ይህንን የመሀል ክፍል ችግር ሊፈቱ ይገባል። ትላልቅ ክለቦች በመሀል ክፍላቸው ላይ እንደ ዩናይትድ ደካማ ናቸው ማለት አይቻልም። ካርሎስ ካዝሜሮ ሲኖር ይሻላል። ነገር ግን ካርሎስ ካዝሜሮ በሌለበት ጊዜ በዲፌንሲቭ ሚድፊልድ ቦታ ላይ ፈጽሞ
እሱን የሚተካ ተጫዋች የለም። የቶተንሃም ሆትስፐሩን ጨዋታ አይታችሁት ከሆነ እንግዲህ ማንቸስተር ዩናይትድ ቶተንሃም በገጠመበት ጨዋታ ካዝሜሮ በወጣበት ቅጽበት ማኑኤል ኡጋርቴ ምን አይነት ስህተት እንደሰራ ተመልክታችኋልና ካርሎስ ካዝሜሮን ለደቂቃ እንኳን የሚተካው ተጫዋች የለም። ይህ እየሆነ ባለበት ቅጽበት ታዲያ ማንቸስተር ዩናይትዶች በጥሩ ወይም በክረምቱ የዝውውር መስኮት ኢሊዮት አንደርሰንን ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ይሄ ተጫዋች በማንቸስተር ዩናይትድ የዝውውር ላማ ውስጥ ከገባ ሰነባብቷል። በእርግጥ ከፍተኛ የዝውውር ጥያቄ ከተጫዋቹ ሊጠይቁ ይችላሉ። ይሄ የታወቀ ነገር ነው። ነገር ግን ማንቸስተር ዩናይትዶች ይህንን ተጫዋች ለማስኮብለል የሚከፈለውን ሁሉ ለመክፈል ከወዲሁ ዝግጁ መሆናቸውን እየተገለጸ የሚገኘው ሩበን አሞሪም እንዳሳወቁት ከሆነ ለረጅም ጊዜ ያለባቸውን ችግር ለመፍታትና ለሲስተማቸውም አመቺ የሆነ ተጫዋችን ነው ማስፈረም የሚፈልጉ። በክረምቱ የዝውውር መስኮት ዩናይትድን የተቀላቀሉት ተጫዋቾች ከሞላ ጎደል በጣም ድንቅ እንቅስቃሴን እያሳዩን ይገኛሉና ከዛ አንጻር አሁን ጥናት በተደረገበት ሁኔታ ይህንን ተጫዋች ወደ ኦልድ ትራፎርድ ለማስኮብለል ይሰራሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይህን ይመስላሉ። አዳዲስ ስፖርታዊ መረጃዎችን በነገው ዕለት ይዘን እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይህን ይመስላሉ። አዳዲስ ስፖርታዊ መረጃዎችን በነገው ዕለት ይዘን እንመጣለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።